ማርያም ማናት ካልከኝ እቺ ናት ማርያም። እውነተኛ ፀሐይ የወጣባት ሰማይ ናት ድንግል። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ፣ እሷ ጓደኛ ናት። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ድላችን ወኔያችን የአቤል ሕይወት የኢዮብ ትዕግስት የኤልያስ መና የሙሴ ደመና እንጸባጦፍ ዘሲና የተዋሕዶ አለኝታ የዘካርያስ ደስታ። ሰላም ሰላም፣ ውድ ተከበራችሁና ተወዳጁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦች ሰሞኑን እጅግ በጣም የሚገራርሙ ነገሮች በዚህ ሶሻል ሚዲያ ላይ እየተቀባበሉ ነበር። ከነሱ መረጃዎች ውስጥ የመጀመሪያው ምንድነው? ፓስተር በጋሻው ደሳለኝ እጅግ በጣም ብዙ ሰዎችን ሲያናድርና ሲያስቆጣ የነበሩ ነገሮችን ሲናገር ነበር። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች በወርሃ ጽጌ ደግሞ ምን ሊሉን ነው? ለማንኛውም የተዋሕዶ ልጆች ይህን ትናንት የጽጌ አዳርን የት እንዳሳለፋችሁ አጥለቅልቁልኝ። ይሄንን ቪዲዮ ሙሉን ሰምተነው እንመለስ። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። እኔ የምለው በጋሻው ደሳለኝ የያዛችሁትን መጽሐፍ ቅዱስ መቼ ነው የምትኖሩት? እሺ መኖሩን ተውት። መቼ ነው አንበባችሁ የምትተረጉሙት? እሺ ማንበብና መተርጎሙን ተውት። እንደው ቢያንስ ግን መቼ ነው ጽንሰ ሐሳቡን የምትረዱት? በጣም የሚያሳፍር ምናልባትም ምን ያክል ጨካኞች እንደሆናችሁ የሚያሳይ ቪዲዮ ነው። ማለት ቤተክርስቲያናችን ስታስተምረን፣ ኢየሱስ ክርስቶስ ሲያስተምረን፣ ሐዋርያት ሲያስተምሩን በዚህ ዓለም መከራ እንዳለብን ክርስቲያኖች በሃይማኖታችን ብቻ ክርስቶስን በመምረጣችን ብቻ መከራን እንደምንካፈል መከራን እንደምንሳተፍ ብዙዎችም ደግሞ በሰማዕትነት እንዳለፉ ይኸው በያስከው መጽሐፍ ቅዱስ ውስጥ ታሪካቸው ያለ እነ ቅዱስ ዲያቆን እስጢፋኖስ፣ ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ ሌሎችም ጻድቃንና ሰማዕታት አብዛኞቹ ሐዋርያት ሰማዕትነትን ተቀብለው ነው ያለፉት። ዛሬ በዘመናችን የሻሸመኔ ወጣቶች የተቀበሉትን ሰማዕትነት ግን በዚህ ልክ አጣጥሎ አንድ መናፍቅ ሲዲ ስለተቃጠለ ነው ይሄ ሁሉ ማት የወረደባቸው ማለት ግን ምን ያክል ያስተሳሰብ ድሃ መሆንን ብቻ ሳይሆን ጨካኝና ረመኔ መሆንን የሚያሳይ ነው። እውነት ለመናገር ትንሽ እንኳን አዘኔታና ደራሄ ያልተሰማ ፍጡር ነው። እኔ አሁን ሳስበው ምናልባትም ከዚህ ድርጊት ጀርባ ረጅም እጆች ሊኖርበት እንደሚችሉ ፍንጭ የሰጠን ይመስለኛል። እንግዲህ ወደፊት ደግሞ እሱን ልታምንልን ትችላለህ። ይሄው ቤተሰቦች እንደሰማችሁት ነው ፓስተር በጋሻው ደሳለኝ ሲናገር የነበረው ነገር ይሄ ነበር። ታዲያ እጅግ በጣም ብዙ ኦርቶዶክሳውያን እንቅስቃሴ የሚያደርጉ ወጣቶች በዚህ በሶሻል ሚዲያ ላይ ብዙ ሰዎች ሐሳባቸውን አስተያየታቸውን እየሰጡበት ነበር። ታዲያ እናንተ ይሄን ቪዲዮ ካያችሁ በኋላ ምን አይነት ስሜት ተሰማችሁ? ሐሳባችሁን እናንተ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች እጅግ በጣም ደስ የሚል ደግሞ ሌላ እንቅስቃሴ የሚያደርግ አንድ ወንድም አለን። ለጥቃል እጅግ በጣም ብዙ ኦርቶዶክሳዊ እንቅስቃሴ ከሚያደርጉ ወጣቶች መካከል አንዱ ነው። ታዲያ አንድ እጅግ በጣም በፋሉ እናታችንን መንገድ ላይ አግኝቷቸው እጅግ በጣም ደስ የሚል ጥያቄዎችን የጠየቃቸው እሳቸውም እጅግ በጣም ደስ የሚሉ መልሶችን እየመለሱለት ነበር። እስኪ ደግሞ ይሄንን ቪዲዮ አይተን እሷን ነገር ገልጭም አላበቃም። ያረገችልኝ ሙለታ ከባድ። በቃሊ መሰረት እንቁ ልደታ ተራራ ላይ የምትገኘው ቤተክርስቲያን መጀመሪያ መጽሐፍ ቅዱስ ተሸላሚ የሚሆኑት ደግሞ እናታችን ናቸው። እናታችን ማለበል ስሙ ዘነበች ጽጌ። አዎ ስንት ዓመቶት? 75። እሺ እርሱን አንድ ጥያቄ ጠይቆታለሁ። ልክ ሲመልስ መልስልሃል። ስለ ቤተ ክርስቲያኑ ከሆነ እመቤታችን ቅድስተ ቅዱሳን ድንግል ማርያም ለእርሱ ምኖት ናት? እናቴ፣ ጓደኛዬ፣ ሚስጥረኛዬ
እስኪ ፍቅሯን ግለጹ። እኔ የእሷን ነገር ገልጭም አላበቃው። ያረገችልኝ ውለታ ከባድ ይሄ ነው ብያለሁ። ከወርቅ ከእንቁ የበለጠ ከአልማዝ የበለጠ ነው እሷ የሆነችልኝ። ዛሬ የተገኘን የእመቤታችንን ሕንጻ ቤተክርስቲያን ለማሰራት ነው። በልደቷ ትገባለች ቤቷ ተብሎ ነው እና በዚህ አጋጣሚ ምን መጥቶት ቤቷ እንዲያልቅ ልጆቼንም ዘመዶቼንም ቦምጪም በፊትም በግቢም በአገር ውስጥ ያለውን ሰው ለምኜ ሕንጻዋ እንዲያልቅ ሳይገባ ወደ ቤታችን አንገባ አይደል? እና እናታችን ይኸው ደስ ያሉትን አንድ ሙሰድ ከዚህ መጽሐፍ ልጅሽ ወንጌል ነው ቸር አስተማሪ ልጅሽ ቤቴ ማስታወሻ ነው። ብሞትም ለልጆቼ አንቺ የወርቅ መቅጃ እኔ የተጠማው ነኝ ልጅሽ ሕይወት ይኸው ቤተሰቦች እንደሰማችሁት ነው። እናታችን እድሜና ጤና ይስጣቸው። እጅግ በጣም ደስ ቢል መልሶች ነበር ሲመልሱ የነበሩት። ታዲያ ቤተሰቦች እናንተስ መልሱን ታውቁት ነበር ወይ? እስኪ ልጠይቃችሁ። እናንተም የሚሰማችሁን ሀሳብ እንዲሁ ደግሞ ጥሩ ምኞት ካላችሁ እናታችን እድሜና ጤና ይስጥልኝ ያላችሁ ኮሜንት ላይ የጻፋችሁን አትርሱ። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። እናንተስ በዚህ በጋሻው ንግግር ምን ትላላችሁ? ሀሳባችሁን አጋሩ። የቤተሰቦች ቪዲዮን እንዳያችሁት ታዲያ ለዚህ መልስ የሚሆን ቪዲዮ ፓስተር ቸሬ እየተናገረ ነበር። እስኪ ደግሞ የፓስተር ቸሬ ንግግርም ሰምተን እንመለስ። 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረንን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ፣ ንቁ። በባከነ ሰዓት ሊድ የለም። ጴር የሚደረግበት ሰዓት ቀርብ ያልቃል። በፊቱ እንቆማል። መልስ እንቀበላለን። ሰዎች ፓስተር ቸሬ እንደተናገረው ነው 666 የሚባል አውሬ የሆነ ወይም እንስሳ ነገር አይደለም። መጠበቅ ያለብን ሰዋዊ ባህሪነት ያለው ሰዎችን አሁን ላይ ሰይጣናዊ ባህሪ እየተቀራመናቸው ያሉ ሰዎችን መመልከት ነው ያለብን እየተባለ ነበር። ታዲያ ቤተሰቦች የፓስተር ቸሬና የፓስተር በጋሻው ንግግር እንዴት አገኛችሁት? እጅግ በጣም ብዙ ሰዎችን ሲያስቆጣና ሲያናድር ነበር ፓስተር በጋሻው። በዛም ዙሪያ ላይም ወንድማችን እጅግ በጣም ትልቅ እንቅስቃሴ የሚያደርጋል። ደግሞ ያያዘለም እጅግ በጣም ደስ የሚሉ ንግግሮችን እንዲሁም ደግሞ ትልቅ ንግግሩ መልእክቶችን እያስተላለፈ ነበር። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ልታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው
አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያውቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጹ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ይል ነበር ማለት ነው። እኛ ስንታረድ ደስ ይል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ይኸው ቤተሰቦች አያዘለም እንደዚህ አይነት ንግግሮችን እየተናገረ ነበር። ታዲያ ቤተሰቦች እናንተስ በድጋሚ ልጠይቃችሁ፣ በጋሻው ባስተላለፈው መልእክት ላይ ምን አይነት ሐሳብና አስተያየት አላችሁ? እጅግ በጣም ብዙ ኦርቶዶክሳውያን ተናደውበት እጅግ በጣም ብዙ ንግግሮችን እየተናገሩ ነበር። ታዲያ ደግሞ እጅግ በጣም ብዙ ጊዜ እኔም እንደማቀርባችሁ ታውቃላችሁ፣ እጅግ በጣም ብዙ ሰዎች የሚወዷቸው አንድ አባት አሉ። አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚሉ ንግግሮችን እንዲሁም ደግሞ እጅግ ደስ የሚሉ ትምህርቶችን እያስተማሩ ነበር። እስኪ ደግሞ የአባታችንን የአባ ገብረ ኪዳንን ትምህርት ሰጠን። ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። እስቲ በሉ ለእግዚአብሔር ብላችሁ በሉ። ለምንም ቢሆን ታዘዙ። ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ። ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰውም ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመዘለ እግዚእነ ለክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነበር። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነኝ ብዬ ልሂድ አለ። ሽፍተው ሄደና አንኳኳ። ማን? አባ ዳንኤል። ከፈቱለት። አያውቁትም አባ ዳንኤል። ኧረ አባ ዳንኤል መጣ ብለው እግሩን አጠቡት።
እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። አይገርም? መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ የሚለው ማለት ነው። ምክንያቱም ሽፍታ አገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ደግሞ እንደዚህ ስላችሁ ጊዜ መነኩሴ ሽፍታ ነው በሉ፣ እንደ ጭልፊት እየሞጨለፋችሁ ማለት ነው። ምን አደረገ? ከዛስ ምን አደረገ? ሄድና ለብሷል ቀሚስ አባ ዳንኤል መጣ ብለው አጠቡት። አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ ማለት ነው። እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጥበው ምንድን ነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይኛ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የእነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቃ ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት ካልተጠራጠርን ሰዎችን ሳንመርጥ ከታዘዝን ጠማማ ነገር ካላዘዙን በስተቀር ካዘዙን ከታዘዝ እግዚአብሔር በዚህ ምን ይሰጠናል? ኃይለ እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የሕፃናት አንዱ ጠባያቸው እሱ ነው። ሌላው ሕፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም። ይኸውላችሁ ደግሞ ክፉ ምኞት የለባቸውም፣ ዝሙት የለባቸው። ወንድ ሕፃን ቢሆን የሴት መልክ አያደንቅም፣ ሴት ሕፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ አይንን መመለስ ነው። ቅዱስ ዳዊት ሚጦላ አይንቴ ከመይራ ከንቶ አይኖቼ ከንቱ ነገርን እንዳያዩ መልሳቸው አለ። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ? ቅዱስ ዳዊት። የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊዮን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትክ ብላችሁ አትዩት እሺ። መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይሄ ነው አይንህን መልስ ነው። ወጣቶች ቦች እንደሰማችሁ ስራው አባታችን አባ ገብረ ኪዳን ለቤና ጤና ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። እናንተም ኮሜንት ላይ ገብታችሁ የአገልግሎት ዘመናቸውን ይባርክልን እያላችሁ ኮሜንት ላይ ጻፋችሁ ነው አትርሱ። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። ጅብና ማን ነው አንበሳና ድኩላ ጓደኝነት ተማምለው ያዘዋል። አይዘው እኔ አልነካም በእውነት እሺ። አሁን ያ ስጋቱን ትቶ አንበሳና ድኩላ አብረው እየተኙ እንዴት ድኩላ ነው ይህም ቤት ነው የሚያህለው። እንደው ሲኖሩ አንድ ቀን ድኩላ ሲርበው ሄዶ ቅጠል በጥሶ አኝኮ ውሃ ጠጥቶ ይላል። አንበሳ ኧረ ጓድ ድኩላዬ ሆይ ረርቦኛል፣ እኔ እስቲ ወደዛ ጋር እሺ። ድኩላ ረስቶታል፣ ቀኑ አልፏል። ብድግ ብሎ ፊት ቀልሞ ሲሄድ ይሄ ጭም ሲያረጋግጥ አይባል እንዴ ማላ ያፈረሰ ወዳጅ ምን ይሆናል? በልጅ ልጁ ይደርሳል። ሌላ ምን ይሆናል? የንጽህና ድኩላ ነች የምትለው በልጅ ልጅ ይደርሳል፣ በልጅ ልጅ እንጂ ሌላ ምን ይሆናል አለው። እሱ አጽመረስቱም ነው እንትን ያለው ሲል ልክ እንዲህ ሲያረገርህ እንዲህ አይታሉታል። እንዴ ታደኔ ልጅ የሚደርስ ከሆነ ይህኔ አሁን እንዲህ መሰቃየት በራ ምንድን ነው? ድኩላ ወይ ምን ነበር ያልከው? ያን ዕለት ምን አል በልጅ ልጅ ይደርሳል ነው ያልከው? አዎ በልጅ ልጅ ነው የሚደርሰው። ታዲያ እንግዲህማ ብሎ እንዲህ ተቆናጥቶ ዘልሎ ሊይዘው ሲል ጠረጠረ። እንዲህ ኮሽ የጠፉ መሬቱ ሲዋጠን ገባው። ሀቅ አይደል? ሲገባው ጥጥፍ ሲል ጉብ አለ። ጉብ ሲል በዚህ የገባ ቀንዱ በልቡ ወጣ ወደ ምና ድኩላ ምና በልጅ ልጅ ይደርሳል አላልክም አለው። አባት ያስፈርስ ይሆናል ወይ ናወጣና እሱ ይዛው ወይ ያለ ነፍኖ ቀንዱ መጀመሪያ አይታችሁ ከሆነ ድኩላ 7 ነው 8 ቀንድ ነው። በዛ ላይ ጉልበት አለ።
ብልካል ይሄ ወጠብሻ ጌታ እንዴ አርጎ ልክ እሱ ከሰማይ ዘሎ ወደ ታች ሲሄድ በልቡ የገባ ከሸንፋማ ጀርባ ምን አያድኩላ በልጅ ልጅ ይደርሳል። አይ አባት አታሰብ ከሆናለና ዞር ብሎም አልሐሽ እንግዲህ ቅድም ካያዝ ይቀደዳል ካነጋገር ይፈረዳል አላለ። ምን ያህል እንግዲህ ካነጋገሩ ምን ያህል እንደሚያጠቁ በትክክል እጅግ በጣም ደስ የሚሉ ትምህርቶችን እንዳገኛችሁበት አልጠራጠርም። እኚህ አባታችን እጅግ በጣም ደስ የሚሉ ምክሮችን መምከር ነው የሚታወቁት። ታዲያ ደግሞ ዛሬ ደግሞ ያመጡልን በምሳሌ የተነገሩን ትምህርት የመከሩን ምክር እጅግ በጣም ስለማረከኝና ስላስደስተኝ እኔም ለእናንተ ለቤተሰቦቼ ይመጣላችኋል ብዬ ይሄን የመሰለ ምክር አዘል ትምህርት አንጥቼላችሁ ነበር። እናንተም ከዚህ ቪዲዮ ላይ እጅግ በጣም ደስ የሚል ትምህርት እንደወሰዳችሁበት አልጠራጠርም። እስኪ ደግሞ ሌላ ደግሞ አንዳንድ ቪዲዮችንም አይተን ቤተሰቦች ሰላም ተስፋዬ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በድጋሚ ተመለሰች። ማህተቧንም አሰረች። ሰሚነሽ ኪዳነ ቤተክርስቲያንም ሄዳ የተደረገላትን ነገር ተናገረች የተባለ በዚህ በሶሻል ሚዲያ ላይ ቪዲዮዎች የተቀባበሉ ነበር። እስኪ ደግሞ አንድ አጥር ያለ ቪዲዮ ሰምተን እንመለስ። ረሻም ተወዳጁ አርቲስት ሰላም ተስፋዬ በመናፍቃን ቸርች ውስጥ ከደረሰባት ሸዋሸዋ በኋላ ወደ ሰሚነሽ ፊቷን አዙራለች። እንደሚታወቀው ሰላም ቀድማ ከነበረችበት ቤተ እምነት በቀድሞ ባለቤቷ አማካኝነት ምንፍቅናን ብትቀበልም ይህንን ውሳኔ የወሰነችበትን ቀን በመራገም ላይ ትገኛለች። ቤተሰቦች እንደሰማችሁት ነው እንደዚህ የተባለ ነበረ። ግን እውነታው ይሄ ሆነ። በእውነት እጅግ በጣም ደስ ይላል። መልሳ ይሄ ነገር ካደረገች እጅግ በጣም ደስ ይላል። ምክንያቱም ባለፈው ማራማዊት እጅግ በጣም ብዙዎቻችን እንደተና ምናቀራት አርቲስት ማራማዊትን በሰሚነሽ ኪዳነ ቤተክርስቲያን ተገኝታ ደስ የሚል አከባበሮችን እያከበረች ነበረ። በገዳሙ ተገኝታ ታዲያ ሰላም ተስፋዬም እንደዚህ የተናገረች ነበር የተባለ ነበር። ይሄ ነገር የምር እጅግ በጣም ደስ የሚል ነገር ነው። እስኪ ደግሞ ሌላ ደግሞ አናሌ ቪዲዮችንም አይተን ነበር። ባል ሚስቱን ሸውዶ ጭፈራ ቤት ይገባል። ሲጋት ያበሽና ስክር ጥንብዝብዝ ብሎ ይወጣል። በጣም ስለመሸ እንደምንም እየተንገዳገደ ቤቱ ይደርሳል። በሚቀጥለው ቀን ጠዋት ከእንቅልፉ ሲነሳ ሃንጎቨር ጭንቅላቱን ሊያፈነዳው ደርሷል። ራሱን ያገኘው ግን አልጋው ላይ በትክክል አንሶላ ውስጥ ገብቶ ተኝቶ ነበር። ገረመው። በቃ ሚስት የገደለችኝ፣ እንደዛ ሰክሬ አይታኝማ መቼም ቢሆን አታናግረኝም እያለ ከራሱ ጋር ንትርክ ገጥሟል። እንደምንም ተነስቶ ዞር ሲል አልጋው ጎን አስፕሪንና ውሃ በብርጭቆ ተቀርጦ ተቀምጦለታል። ግራ ገባው። እንዴ ሚስቴ ናት ይሄን ያደረገችው እንዴት አላካበደችም ብሎ ተገረመ። አስፕሪኑን ከዋጠ በኋላ ወደ ጠረጴዛው እየተጎተተ ሄደ። በሚስቱ የተጻፈ አጭር መልእክት እንዲህ ይላል። የኔ ማር ቁርስ ስለደረሰ የታችኛው ክፍል ውረድና ከልጅ ጋር ቀማምስ። ዋ ሳትበላ እንዳትሄድ። ባል አሁን ተደነጋገረ። እየተደነቀ ወደ ታችኛው ክፍል ወረደ። የ8 ዓመት ልጁ ቁርስ እየበላ ነበር። ልጁን ግንባሩ ላይ ሳም አድርጎ ትላንት ቤት ሰክሬ ስገባ እናትህ ምን አለች? መቼም ንዴቷን መቆጣጠር እንደማትችል ይገባኛል አለው። ኧረ አባዬ እሷ እንኳን ልትበሳጭ ሳቅ በሳቅ ሆና ነበረ። በሩን ስታንጓጓው ከአልጋዋ ብድግ ብላ በሩን ከፍታ አንተን እንደ ሕፃን ልጅ ተሸክማህ ማለት ይቻላል አልጋ ላይ አስተኛች። ከዛ ልብስህን ልታወልቅልህ ስትሞክር ምን እንዳልክ ታውቃለህ? ምን አልኩ አለ አባት ተደናግሮ። አንቺ ሴትዮ እንዳትነኪኝ፣ እኔ ባለ ትዳር ነኝ፣ በፈጠረሽ አትንኪ ነው ያልከው አለው። ታማኝነት ማለት አእምሮህ በሌለበት ቅጽበት እንኳን ለቃል ኪዳን መቆም መቻል ነው። ዛሬን ለነገ እንኑር። መልካም ጊዜ። ፈራ እግዚአብሔር ከሌለው ሰው ራቁ። እግዚአብሔርን የማይፈራ ሰው አንተን እንዴትም ብሎ አያከብርም፣ አይፈራ። ፈራ እግዚአብሔር የሌለው ሰው ይገላል። ሰው ሲቀርቡ ፈራ እግዚአብሔር አለ ወይ በሉ፣ ከሌለው ራቁ። ሰዎች እንደሰማችሁት ነው። ዛሬ ለእናንተ ላይ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። ትምህርት የሚያሰጡ ያነጋገሩ፣ እንዲሁም ደግሞ እጅግ በጣም ብዙ ሰዎችን ሲያስገርሙ የነበሩ ነገሮችን ነበር ይዤላችሁ የመጣሁት። እጅግ በጣም ብዙ ሰዎች ግን በበጋሻው ደሳለኝ ተናደው ሀሳብና አስተያየታቸውን እየሰጡ ነበር። እናንተም ሀሳብና አስተያየታቸውን እንደምትጽፉ አልጠራጠርም። በቀጣይ አሪፍ የሆነ ቪዲዮችን ይዤላችሁ እመጣለሁ። ቸር ያሰማን። ስላዳመጣችሁኝ አመሰግናለሁ። ቴንኪው